ጤና ይስጥልኝ ዜቢና ሾው ተከታታዮች ምግብ መድኃኒት ነው በሚለው ዓላማ ዙሪያ በርከት ያሉ ስራዎችን እየሰራው ያቀርብኩላችሁ ነው በተለይም በኬቶጀኒክ ዳይት ዙሪያ ሃይ ፋት ሎ ካርብ የሆኑ ምግቦችን እንደገናም ለመድኃኒትነት የሚጠቅሙ ምግቦችን አሰራራቸውን ሁሉ ኩክ ያደረግን እያየን እንገኛለን እነዚህን ስራዎች ያላያችሁ ሰዎች ሊንኩን ከታች አስቀምጣለሁ ሄዳችሁ እንድታዩ እየጋበዝኩኝ ዛሬ ሄልዚ የሆነ ፋት የሚገኝበትን አንድ የሲድ አይነት እናያለን ቺያ ሲድ ይባላል ከዚህ ሲድ ተጠቅመን ለቁርስ የሚጠቅም አንድ አሰራር አሳያችኋለሁ የሚያስፈልገኝን ይዤ ቀርብ ያለው በቀድሚያ ግን ቺያ ሲድ በውስጡ ኦሜጋ 3 ፋቲ አሲድ አለው በአንቲኦክሲዳንት ሪች የሆነ ሲድ ነው ፋይበር አይረን ካልሲየም ሄልዚ የሆነ ኮሌስትሮል ያለው ሲድ ነው ሲዱ ይሄንን ይመስላል ከተልባ ጋር ተመሳሳይነት ያላቸው ነው ግን በአማርኛ ስሙን አላገኘውም ይሄን ይመስላል ዛሬ እሱን ተጠቅመን ጥሩ ብሬክፋስት እንሰራለን የሚያስፈልገኝን ሁሉ አቅርብ ያለው ከፍሩት ጋር በመቀላቀል ሄልዚ ከሆኑ ፍሩቶች ጋር በመቀላቀል ነው የምንሰራው ይሄ ብሉቤሪ ዋይልድ ብሉቤሪ ነው የነዚህን ጥቅሞች በሌላ ቪዲዮ ተሰርተዋል ያላያችሁ ሰዎች እንድታዩት ጋብዛችኋለሁ ሮዝቤሪ ባላል ይሄም ከቤሪዎች ወይም ከንጆሪ የሚመደብ ነው የስኳር መጠኑ በጣም ዝቅተኛ ነው ለኬቶጀኒክ ዳይት ይሆናሉ ይሄ ስትሮበሪ ነው ስትሮበሪ ትንሽ ከሁለቱ ቤሪዎች የስኳር መጠኑ ትንሽ ከፍ ያለ ነው ለኬቶጀኒክ ዳይት አይመከርም ይሄ ደግሞ ብላክ ቤሪ ነው እሱም ለኬቶጀኒክ ዳይት ብዙ አይመከርም ግን ሄልዚ የሆነ ቤሪ ነው ባናና እንጨምራለን ስቲቪያ አስፈላጊ ከሆነ ስቲቪያ እንጨምራለን ቫኒላ እናረጋለን ለቴስት ቫኒላ ሄልዚ የሆነ እጽዋት አይነት ነው ግን ለቴስት በጣም ትንሽ እንጨምራለን ይሄኛው ደግሞ ባናና ነው ግን ሮው ባናና ሳይበስል ፍሪጅ ውስጥ የተቀመጠ ባናና ነው ብዙ የስኳር መጠን የለውም ወደ ስኳርነት ሳይቀየር ቀደም ብሎ ፍሪጅ ውስጥ አርጌዋለሁ ይሄ ደግሞ ከአልመንድ ያዘጋጀሁት ወተት ነው ከአልመንድ ነው የተዘጋጀው የአልመንድ ወተት አሰራር ያላያችሁ ሰዎች የተሰራ ቪዲዮ አለ ሄዳችሁ እንድታዩት ይሄን የበሰለ ባናና በማድረግና ባለማድረግ ሁለት አይነት ለቁርስ የሚሆን ምግብ ከቺያ ሲድ ከዚህ ሄልዚ ከሆነው ሲድ እንሰራለን ማለት ነው ቺያ ሲድ በጣም ሄልዚ የሆነ ኮሌስትሮል በውስጡ ያዘ ነው ለሄርት አታክ እና ለስትሮክ እንዳይዘን የሚከላከል የሲድ አይነት ነው ይላል ጥናቱ መጀመሪያ ላይ እንደዚህ በውሃ ዘፍዝፈን እናሳድረዋለን ይሄንን ከአንድ ቀን ቀደም ብዬ ትላንትና ማታ ነው ውሃ ውስጥ የዘፈዘፍኩት ከዚህ ተጠቅመን ነው እንግዲህ የምንሰራው መጠኑን እናንተ እንዳስፈላጊነቱ መመጠን ትችላላችሁ የምትሰሩት የዚህ የቺያ ሲድ ፐዲንግ ነው የሚባለው እናንተ መወሰን ትችላላችሁ ግን የምጠቀመው በሙሉ ከጽዋት የተገኘ ነው የአልመንድ ወተት ነው የምጠቀመው አልመንድ በራሱ ሄልዚ የሆነ ፋት ነው በውስጡ ያለው የፋት ኮንቴንት ሄልዚ የሆነ ነው 2 ካፕ የአልመንድ ወተት ተጠቀማለሁ እኔ ይሄንን ግን እናንተ እንደፈለጋችሁ በመታዘጋጁት የቁርስ መጠን መወሰን ትችላላችሁ ለዚህ 2 ካፕ አንድ ባናና ጨምራለሁ ብዙ መብዛት የለበትም ቫኒላ ጨምራለሁ ለቴስት አንድ ማንኪያ ቫኒላ በጣም የበሰለ ባናና ኮን ያረጋችሁት አንድ በቂ ነው ባናና በራሱ በጣም ከፍተኛ የሆነ የስኳር መጠን ስላለው በኬቶጀኒክ ዳይት አንጠቀመውም ለኬቶጀኒክ ዳይት ለመጠቀም ከፈለጋችሁ ባናና ያልበሰለ ቢሆን ይመረጣል ነው የሚባለው ሳይበስል ጥሬ ያለ ወደ ፍሪጅ በማስገባት እንዳይበስል ፕሮቴክት ማድረግ ይቻላል እንደዚህ ብሊንድ ስታረጉ ያወጣችሁ መጠቀም አንድ እንደዛ አድርጌ ያዘጋጀሁት አለ እሱ ማየት ትችላላችሁ እንደዛ አድርጌ ነው ሳይበስል ማስገባው እኔ መጠቀመው ኬቶጀኒክ ዳይት ወይ ስለሆነ ለራሴ ለልጆች ግን ይሄ አሁን የጨመርኩትን ባናና ለልጆች እሰጣለሁ ልጆቹ ያንን ይመገባሉ ማለት ነው እንደዚህ ብሊንድ ካረጋችሁት በኋላ በመንፈልገው ጃር ላይ እናደርገዋለን አሁን እዚህ ጋር ሁለት አይነት ወተት አለኝ ማለት ነው አንዱ ባናና ያለበት አንደኛው የአልመንድ ወተት ደግሞ ባናና የለበትም ማለት ነው
አስፈላጊ ከሆነ እንደነገርኳችሁ ያልበሰለ ባናና ጥሬ የሆነ ባናና ለኪቶጀኒክ ዳይት መጠቀም እንችላለን ስኳር መጠኑ ዝቅተኛ ስለሆነ ማለት ነው እንደምታዩት በሁለቱ ላይ ባናና ያለበትን የአልመንድ ወተት አደርጋለሁ በዚህ በአንደኛው ላይ ደግሞ ለኪቶጀኒክ ዳይት ለሚከተሉ ሰዎች አሰራር ማለት ነው ባናና የሌለበት የአልመንድ ወተት ከዛ ለኪቶጀኒክ ዳይት ለሚከተሉ ሰዎች ትንሽ ጣዕም ለሚፈልግ ሰው የስቲቪያ ማድረግ እንችላለን ካርቡ ዝቅተኛ ስለሆነ ስቲቪያ ማድረግ እንችላለን ከዛ ማታ ዘፍዝፈነው ያደርነውን ቺያ ሲድ በመንፈልገው መጠን ማድረግ እንችላለን እንደዚህ አድርገን ፍሪጅ ውስጥ እናደርገው በጣም ቆንጆ የሆነ የሚጣፍጥ እንደገና ደግሞ ወፍራም ሆኖ ሙሉ ቀን እንዳይርበን ራሱ ኪፕ ያደርጋል በጣም ከፍተኛ ፋይበር መጠን ስላለው ሁሉም ላይ እናደርጋለን በኪቶጀኒክ ዳይት ይሄን ሄልዚ የሆነ ፋት እንጠቀማለን ይሄኛው ቤሪ ለሁለቱ እጠቀማለሁ ይሄ ብላክ ቤሪው ነው ብላክ ቤሪውን ባናና በጨመርንበት የአልመንድ ወተት ውስጥ ማስገባት እንችላለን የምንጨምራቸው የቤሪዎች የስኳር መጠን ለይታችሁ እንድታቆም በዛ ለዛ ያህል ነው እንግዲህ ይሄን ሁለቱን ከፋፍዬ ማሳያችሁ እነዚህ ቤሪዎች ሁለቱ ግን የስኳር መጠናቸው በጣም ዝቅተኛ ስለሆነ ለኪቶጀኒክ ዳይት መጠቀም እንችላለን እንደገና በጣም ከፍተኛ የሆነ አንቲኦክሲደንት ያላቸው ሄልዚ ቤሪዎች ናቸው ሁሉም ሄልዚ የሆኑ ቤሪዎች ናቸው ነገር ግን እንደ ስኳር መጠናቸው እየለያየን ነው የምንመገበው ማለት ነው የስኳር መጠኑ ካርቡ ከፍ ሲል ከኪቶሲስ ያወጣናል ሰውነታችን ፋት በርን ከማድረግ ወደ ካርብ እንደገና እንዳይመለስ እንደዚህ ያረጋን ፕሮቴክት ማድረግ ይኖርብናል ይሄን ይመስላል ሄልዚ ምግብ እንዳንበላ የሚያደርገን አንዳንድ ጊዜ የተዘጋጀ ምግብ ካለ መኖሩ የተነሳ ስለሆነ እንደዚህ አድርገን ለ3 ቀን ለ4 ቀን አዘጋጅተን ፍሪጅ ውስጥ ብናደርገው ቀጥታ እያወጣን መመገብ ብቻ ይሆናል እንደዚህ አድርገን ክዳኑን እንከድንና ፍሪጅ ውስጥ አድርገን እንዲቀዘቅዝ እናረጋዋለን ማለት ነው ምን ይሆናል ፍሪጅ ውስጥ እናስገባው ይወፍራል እንደ ተልባ አይነት ነው ብያችኋለሁ ፍሪጅ ውስጥ በመናስቀምጥበት ጊዜ የመወፈር ባህሪ ያለው ሲበላ በጣም ቴስቱ ቆንጆ ነው ሞክሩትና ተወዱታላችሁ በጣም ሄልዚ የሆነ የቁርስ አማራጭ ነው ይሄ ፍሪጅ ውስጥ እንደዚህ አዘጋጅተን በማስቀመጥ በሚያስፈልገን ጊዜ ቶሎ አውጥተን ለመጠቀም ይረዳናል ሄልዚ ያልሆነ ምግቦችን እንዳንመገብ ይጠብቀናል ስለዚህ እንደዚህ ማታ አዘጋጅታችሁ ብታድሩ ለልጆቻችሁም ለራሳችሁም ሄልዚ የሆነ አማራጭ ይኖራችኋል ማለት ነው በተለይ ለህፃናት በጣም ሄልዚ የሆነ ምግብ ነው ልጆች ትምህርት ቤት ሲሄዱ አብዛኛው ጊዜ በአሜሪካ ሲሪያል ነው የሚበሉት ሲሪያል በራሱ በጣም ከፍተኛ የሆነ ስኳር ያለው ምግብ ነው እንዴት አርገው ፕሮሰስ እንደሚያደርጉት እንኳን አናውቅምና ጧት ሄልዚ የሆነ ምግብ ብንመግባቸው ጥሩ አማራጭ ነው በተለይ ሲሪያል ለሚመገቡ ልጆች ማለት ነው ማንኛውም ሰው ሊበላው ይችላል ነገር ግን በተለይ ለልጆች በጣም ጥሩ የሆነ አማራጭ ነው ተጨማሪ አስፈላጊ ከሆነ ባናና እየቆራረጥን ያስገባን እንዲወዱት ማድረግ እንችላለን ይሄን ይመስላል ዛሬ በጣም ላመሰግናችሁ ወዳለው ይሄንን የሄልዚ ሾው ሰብስክራይብ ሼር ያደረጋችሁልኝ ስላለ እጅግ አርጌ ላመሰግናችሁ ወዳለው ይተቀጥሉበትም አበረታታችኋለሁ ሼር አድርጉ ሰብስክራይብ አድርጉ ላይክ ኮሜንት ማድረጋችሁ እንዳትረሱ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ